What? ላውልቀው ቲሸርቴን በጥስ ማሳዣ ብቻ አልሆነ እንዴ? ኧረ ፍሪኩን ያልኩሽ እኔ ሹፌሩን ነው የምልሽ። አንድ አበባ ከልጄ አይቻላቅም እኔ አንድ አበባ ሉል ረቢ ማለት ነው። ከሰው ነው የራኩት፣ ከሁሉ ራኩኝ፣ በቃ ራኩኝ። ልጅሽ እንኳን ደስ አለሽ ተብዬ ሳልጨርስ ነው ልጄ የሆነ እኔ ስላመኩ ነው የተናገርኩት። በቃ ብዙ ማላወራው ነገር አለ እዚህ። እሺ አንተስ እንዴት አገኘኸው ግን? እስር ቤት ወይ ትዳርን? አዎ በገዝ ሞት እውነትህን ነው። አሁን ብዙ ሰዎች ታዋቂ ለመሆን ብዙ ነገር ያደርጋሉ አይደል? በዛሬ ቪዲዮ ግን ታዋቂ ለመሆንና ቲክታክ ላይ ለመታየት ብቻ ላይቭ ላይ ወሲብ የሰራችው ወይ ደግሞ ቀጥታ ሴክስ እያደረገችው ሪከርድ የምታደርገው ራሷን አንድ ኢትዮጵያዊ ወደ ውጭ ሀገር የምትኖር እሷን ነው። እንግዲህ አስደንጋጭ መረጃ እንደሆነ አልጠራጠርም። ግን ደግሞ ለሌሎቹ ማስጠንቀቂያ፣ ለወላጆች ደግሞ ልጆቻችሁን እንዴት ማሳደግ እንዳለባችሁ ትምህርታዊ ቪዲዮ፣ ለወጣቶች ደግሞ ርካሽ ነገር ስታደርጉ ርካሽ እንደሆናችሁ እንድታውቁ ብዬ ነው ያመጣሁላችሁ። ሌላው መንሱር ጀማር እንግዲህ ከእስር ቤት ተፈቶ ወደ ቤቱ ሲገባ ያለው ቪዲዮ እሱንም አብረን እናያለን ማለት ነው። አዶናይና ሲድሮ ምንድነው የተፈጠረው? እሱንም በዛሬ ቪዲዮ ነው እንዳገኛችሁ። ለቤቱ እንግዳ ከሆናችሁ ቤቱ ሰብስክራይብ ማድረግ እንዳትረሱ። ላይካችሁ በደንብ ይጠቅመኛል። ምክንያቱም ለረጅም ጊዜ ቪዲዮ ሳልሰራ ቆይቻለሁ። በጣም በተደጋጋሚ እያመመኝ ነው። ግን አሁን እንደምትተባበሩኝ አልጠራጠርም። ቀጥታ ወደ ቪዲዮ እንገባለን። ከማየታችሁ በፊት ግን ጥንቃቄ አድርጉ። ምክንያቱም አንዳንድ ነገሮች ዊርድ ስለሆኑ ማለት ነው። አስቀድሜ ስለነገርኳችሁ አሁን መጀመር እንችላለን ማለት ነው። ሌትስ ጎ። ዋት ኪራ የነገር ላሳይ። ኪራ ኦኬ ዋት እዲ ዳራንቻ ረተይና አካውንት እንዳስመጭብኛለሽ። ምንድነው ይሄን ገደለ ማሚቶ ነቃ መታሳይኝ እኔና ምን ይሄ ብቻ ዝም ብላችሁ ይሄን ተውት፣ ችግር የለውም። ጤነኛ አይደለችም ልልን ይችላል። ከሷ ጋር ላይቭ ላይ ገብቶ የሚያወሩት ምን አይነት ሰዎች ቢሆኑ ነው? ዝም ብላችሁ ይዩት። ትገበያለሽ? ምን ትገበያለሽ? እናስ ጋር ትደውያለሽ ወይ? ቤተሰብ ጋር ትደውያለሽ? ያማላት ለቤንሽ ሳሉኖች እንዴ? ከቤተሰብ ጋር ነው የምትኖሩ? እነሱም ላይ ይገባሉ ማለት ነው። ሳንቶች ምን ኧረ እኔ ቢገቡ ምን አገባኝ? ህፃን ልጅ እኮ አይደለሁም። ይግቡ እና ቤቴ ፋዘራን እዚህ ላይ ቢኖር አያገባኝ። ምክንያቱም ከቤት ውጭ ብለው እንደውም ልንገርህ ፋሚሊ ከቤት ውጭ ብለው ላይክ እንትን ብር እያጠራቀምኩ ነው። ሩሜት አንድ ለስለ የምጣሽ ማለት ነው። አዎ ለክላስ ደግሞ ከአሜሪካ ሀገር ትምህርት ውድ እንደሆነ ታውቃለህ። ምንድን ነው የምትማሪው? ቆይ ምንድን ነው መማር የምትፈልጊው? ምንድን ነው? ዴንቲስት ቁላስ ምን ሱሲ በስንት ዓመትሽ ነው ከኢትዮጵያ የመጣሽው? 19 ሆነሽ? አሁን ግን በብዛት አንድ ነገር ልንገራችሁ ጋይስ፣ የምር ይሄ ሲሪየስ ነገር ነው። ማቲ ፕሊዝ ማቲ ሲሪየስ ነገር ነው የምነግርህ፣ በብዛት ማለት ነው ሲሪየስ ማቲ ከኢትዮጵያ አሁን የሚመጡ ልጆች እኔ ሌሎች ጓደኞቼም ላይ ስለደረሰ ነው። አሜሪካን ሀገር ብታድጊ እንደዚህ እንደማትሆኝ ታውቂያለሽ። አሁን አባቴ ቢመጣ እናቴ አንድ አመትሽ ስለሆነ አረ ያሉት ይብስባቸዋል። አረ ተይ ምን አለ መሰለሽ ቤተሰቦችሽ ከኢትዮጵያ አምጥተውሽ ዛሬ አሜሪካ ስለገባሽ ምን ያመጣሉ? አባቴ ቢያኝ እናቴ ቢያኝ የወለዱሽ አባትሽን እናትሽ ያገባቸዋል። አሁን ላይ ቫይሬጅ ላይ ነሽ። ያገባቸውማ ከቤት ውጪ ባላል እየሰማሽ ያገባቸው አንዴ ልጨርስና ከዛ በኋላ እኔ እሰማሻለሁ። እኔ ቆንጆ የሆነ ችግር ሊኖር ይችላል። በቤተሰቦችሽ ተበሳጭተሽ ሊሆን ይችላል። ቤተሰቦችሽ አናደውሽ ሊሆን ይችላል። ግን የኔ እናት ቤተሰብ ነው። አባት ነው። እናትሽ አንቺን ለማስተማር አንቺን ጥሩ ደረጃ ትደርሽልናለሽ ብለው ነው ቤተሰቦችሽ ያመጡሽ ከአዲስ አበባ አይደለም። ከአዲስ አበባ አምጥተውሽ አንቺ ትለወጭልናለሽ ሲሉ አንቺ ባለሽበት መንገድ ትክክለኛ መንገድ እየሄድሽ ስላልሆነ ቤተሰቦችሽ ተናደውብሽ ይሆናል። ግን ቢናደዱብሽም ቢመቱሽም ቢሰድቡሽም አንቺ ኢትዮጵያዊ ነሽ። ስነ ስርዓትሽን ይዘሽ አድገሽ ቤተሰቦችሽን ለመጦር ነው እንጂ እዚህ ጋር መተሽ አባቴ ምን አገባው እናቴ ምን አገባት እያልሽ እዚህ ጋር እኔ ካንቺ ጋር ቁጭ ብዬ ለባናና ይሄን ነገር ቢያንስ ለዚህ ልጅ ምክር ስጧል። ቤተሰቦችሽ ናቸው ይሄን ነገር አናስተናግድም እዚህ ውስጥ። እናቴ ምን አይነት ትውልድ 19 ዓመቷን እዚህ ነው ያደገችው። እቺ ልጅ የተበላሸችው እዚህ ነው መጀመሪያ ማለት ነው። ከዛ ወደ አሜሪካ ሄደች። አሁን ከማን ነው የምትኖረው? ከቤተሰቧ ጋር ነው የምትኖረው። እንደሰማችሁት ነው እንግዲህ። አሁን እዚህ ጋር ጥፋተኛ እርግጠኛ ነኝ እቺ ልጅ ምንም ብታረግ እኔ ወደ ወላጆቿ ነው የሚዞረው መጀመሪያ ደረጃ።
አዎ ከዛ ቀጥሎ ግን የዚህ ልጅ ዕጣ ፋንታ መጨረሻው ምን ይሆናል የምለውን ፈጣሪ ነው የሚያውቀው። ግን ሌላ ቪዲዮ ስላለ እሱን ላሳያችሁ መጀመሪያ። ላውልቀው ቲሸርቴን በጥስ ማሳዣ ብቻ አልሆነ እንዴ? ኧረ ፍሪኩን ያልኩሽ እኔ ሹፌሩን ነው የምልሽ። ቆንጆዬ እኮ ነው። ሳይ ሃይ ቆንጆዬ እኮ ነው። እኔ ጥቁር በጣም ነው የምወደው። ጥቁር ወዳለሁ። ኧረ ታለም ተይ ማርጊ ነገ ይከፋሻል ሀቢቢ። አይከፋኝም። ነገ በህይወት ኑር ሳላቅ ምንድን ነው የምትለው? ትኖሪያለሽ አንቺ ሞተሽ ታውቂያለሽ እንዴ? ነገ ልኑር አልኖር የምትይው ትኖሪያለሽ። ገና ያያል ዘመን ትኖሪያለሽ። ነገ ብሞት ሳም ጋይስ አሞቺማ ሀቢቢ አሞቺም እናቴ። ሰላም የሆነ ስማርት ሙቮች ሙቭ አድርጊ በቃ ባኝና ሪጎሮን ተጠቀሚበት። ቫይራሊቲውን ምናምን ነገር ገባሽ? ከዛ ሙድ ብትወጪ በጣም ብዙ ሰው በተለያየ ነገር ሰፖርት ያደርግሻል። አሪፍ ቫይራሊቲሽን በቃ ቪዲዮን ብትሰሪ ምናምን ትወደጃለሽ። ገባሽ? እስኪ ሞክሪው። እግዚአብሔር በዚህ ብቻ ቦን ይደብራቸዋል። በጥስ ማሳዣ ብቻ ቦን ይደብራቸዋል። አሁን በዚህ ብቻ ቦን ይደብራቸዋል ጋይስ። ማርያም ቶክ ይዘጋል። ማርያምን ቶክ ይዘጋል። አይ በዚህ ሪፖርት ቲክቶክ አይጠቅምሽም እናቴ። አይደብረንም እያሉ ነው። በቃ አይደብረንም እያሉ ነው። አይደብረንም እያሉ ነው። ሌላውን ፓርት ካሳያችሁ በጣም በእኔም እንደምታዝኑ አልጠራጠርም። ምክንያቱም ቀጥታ ወሲብ ስታደርግ ነው እንግዲህ ላይቭ ላይ ሰዎች ቁጭ ብሎ እያዩት ምን የምታደርገው ነገር እሱን አትዩትም እንድታዩም አልፈልግም። አሁን ግን በጣም ግራ የገባኝ ነገር ይሄን እቺ ልጅ ወላጆቿ ምን እያሏት ነው? ከቤት ውጪ ተብያለሁ ያለች አይደል? ግን ደግሞ ላይቭ ገብታ ስታወራ የተፈጠረውን ይሁት ዝም ብላችሁ ሌላ ምንም ታሪክ ትምህርታዊ ቤላ በጣም ጥሩ ሰው ነው። ማሚ ያስተምረኛል። ቤላ ያስተዋውቃል። ሺዝ ማይ ማዘር ሰላም ነው ማዘርዬ አለ እግዚአብሔር በጣም እና ቤላን በጣም ነው የምወደው። ማሚ ንገሪኝ። አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅርሃለሁ። ንገሪኝ። አፈቅርሃለሁ። እሺ አልተበቀለ ወደፊት ማርያም ማዘርን ታውቃታል። አንተ ወደፊት ባለኝ ኧረ እኔ ምስታለች ያንቺ ሴትዮ በሽተኛ ነሽ እንዴ? ባሌ ለአዳር ነው እንጂ ለትዳር እኮ አይደለም ፈልገው ብሮ አንድ ቀን እንዳከላለን ዘብቅ አረ ማሚ ቆይ አይሻ እየሰማችሁ ነው። እንደዚህ ተጣራ ጀመረ ቦይፍሬንድ ጋር ብሬክ አፕ ያደረግ ነው ላግባሽ ብሎ ሲጃጃር ነው። ላግባሽ ምን ነው? ኦ ማዘሪ ታምራለች ጋይስ ሺ ኢዝ ቢዩቲፉል ላይ ነው በጣም ነው የምታምረው። አይ ሙዚቃ ክፈት። እሺ አሁን ቤተሰብ አይደለም ጥፋተኛ ልትሉኝ ነው? ስታወራ ሰምታ እናትዮ ላይቭ ገብታ ከሷ ጋር አውርታን የወጣችውና ከዛ እንዲህ ስታወራ ትሰማለች። ኧረ አንቺ ልጅ ምናምን እያለች ማለት ሶ ማን ነው ጥፋተኛ? አሁን እዚህ ጋር አባት እናት፣ እቺ ልጅ ምንም አላደረገችም። ምንድነው እይታ? እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ። እቺ ልጅ ምንም አላጠፋችም። ወላጆቿ ነው ወይ ወደ ሀገር መመለስ አለባት። እቺ ልጅ እርግጠኛ ነኝ ከትንሽ ጊዜ በኋላ ታብዳለች። በቃ ጨልላ ነው ኦቨር ዜሮ የምታረገው ማለት እንዲህ። እናቷን አይታችሁ አባቷ ምንድነው ያደረገው? ስሙት። ዋይፋይ ተቆረጠ። ቤት ፋዘር ዋይፋይችን አስቆረጠ። ቪዲዮን አይቶ ሶሻል ሚዲያ ላይ ተለቀቀ ቪዲዮ አይቶ ዋይፋይ ተቆረጠ። ከዛ ስታርባክስ መጣሁ የሚለው ዋይፋይ ብዬ በሌሊት ተነስቼ ከቅልፌ። ከዛ የበለጠ ደግሞ የእናንተም ጸሎት የእናንተም ላይፍ ስትገባ አስተዋጽኦ ግዴታ ያስፈልጋል። በምትገባበት ሰዓት ከማንኛውም ሰው ጋር ስትጫወት በምታደርገው ነገር አፕሪሼት የምታደርጓት ከሆነ ልክ አይደል? እናቷ ታሳዝናችሁ አይታችኋታል። ስለዚህ ፕሊስ እባካችሁ ሁላችሁ በምትገባበት ሰዓት ጥሩ ነገር ጻፉላት። ያልተገባ ነገር የምታዩ ከሆነ ደግሞ ያን ነገር የምታስተካክል መምከር ነው። በጊዜ ሂደት ነው የሚስተካከለው። በአንዴ ሳይሆን በጊዜ ሂደት ቶሎ የሚስተካከል ነገር የለም። ቅድም እንዳልኳችሁ ነው የኃጢአት ትንሽ የለውም። ሁላችንም ኃጢአተኞች ነን። እኛ እንደዚህ ቲክቶክ ላይ ስላለን ወተን ቪዲዮ እናሳያለን እንጂ ብዙ ያልታየ ነገር አለ። ለምን አመክሪያትም ከማበረታታት እንዴ? እኔ ከሷ እኮ አልሻልም። ታዲያ ከሷ የባስኩ ነኝ እንጂ ከሷ የተሻልኩ አይደለሁም። እኔ ማንንም የምመከረው ማንም የሚመክራት እኮ አውቆ ነው ቪው ለመሰብሰብ እኮ ጥሩ መስሎ ለሰው እይታ እንጂ
ነው ከሱ የተሻለ ስራ እኔ አልሰራም። ስለዚህ እኔ ማንኛውም መክረው ምን ብዬ እመክራለሁ? ሲያመነበትን እኮ ነው የሚያደርገው። ሰዎች ቀባይ ስለሆነ እኮ ነው። እንደዚህ አይነት ትውልድም አለ እንግዲህ። ከዚህ ብቻ አይደለም ሌላም ቪዲዮ ስላለ እንቀጥል እስቲ። እንዲህም ሆኖ ግን አሁን ያያችሁት ልጅ ብዙ ጥረቶችን አድርጓል። ለምሳሌ አንድ ቪዲዮ ላሳያችሁ እሱ ካደረገው ነገር ማለት ነው። ተነጋግረን ግን እኔና አንቺ ቫይራል እንወጣለን፣ ኮንተንት እንጀምራለን፣ ትልቅ ጌመር እንሆናለን። እዚህ ላይ ያሉት ሰዎች ደግሞ ያግዙናል። ፕሮሚስ እኔ በአንድ ወር ውስጥ ይሄ ነገር ካልሆነ አንቺ እንደፈለግሽ ትሆኛለሽ። እኔ ቃል ገባልሻለሁ። ተስማማናል? እንደፈለግሽ የሆነ ፌል እና ደግሞ አውሪኝ፣ በውስጥ አውሪኝ። እሺ ብዙ ቴክስት ፈልሻል። አውሪኝ። ይኸው ላይክ ፋሚሊዎቻችን ፊት ነው እንደዚህ የሚልሽ። ወይዬ እዛ ሄዳችሁ ታብታብ አድርጎ ከሰላም ጋር አግዟት እስቲ። እኔ የምታውቁኝ ፋሚሊ እንዳለ እዚህ ያላችሁ እዛ ሄዳችሁ አግዟት እስቲ። ታብታብም አለ ያላችሁትም ነገር እዛ ሄዱ ፕሊስ ሁላችሁ። ባባኝ ብለሻል እንዴ? ምን ነው የሚጽፈው? እኔ አይ ዝምዬ ነው እንትን ነው ልገዛ ብዬ ስታርባክስ ስንት ነው $1 ጎደለኝ። ታልሽታ እንዳልተባበርም ማለች። ኢትስ ኦኬ ቤት ነው ቤት መሄድ ይችላል። መቤቴ ኢትስ ኦኬ እኔ አይ ቾኮሌት እየጠጣሁ ነው። ቤት መሄድ ይችላል። ዘፈና ተቃል አታቋት እያወራ ነው እኮ እንዴ? አልዚፋን እና ደግሞ ፎሎ አድርጓት። ሌላ ያደረገውን ደግሞ ላሳያችሁ። ጥረቱ ምን ያህል እስከ ድረስ ሄደው ማለት ነው። እንደዚህ ቁጭ ብሎ እንድትዘምር መዝሙር እንድትከፍት እኔ መንፈሳዊ ነገር እንድትለማመድ ሊያረጋት ሞክሮ ነበር። ሆኖም ግን አሁን በጣም ልቤን የነካ በጣም የተሰማኝ ፓርቲ የትኛው እንደሆነ ላሳያችሁ። እኔ በጣም በቃ ሰው ልጅ የምር ከልክ ሲያልፍ በጣም እንደሚደብረው የእናቷን ለቅሶና እንትና በጣም እዚህ ጋር ላሰማችሁ። አንዴ አንድ አበባ ከልጅ አይቻላቅም። አንድ አበባ ሉል መልስ ይሄ ነው እንዴ? የእናት መልስ ተረጋግኝ እኮ ምን ልበልሽ እኮ እግዚአብሔር እኔ ራሱ ሰውነቴ እየተንቀጠቀጠ ነው። መጣብኝ ሉል የኔ ጌታ ተረጋጊ። አሁን ራስሽን የምትጎጂ በዚህ ደረጃ እኔ ከጎዳው ቆየው እኮ አይ ነው እኮ እያልኩ ነው። ሉል ሳቄ ጠፋ። ሉል እያልኩ ነው። የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያክል ሀገር መጥቼ ሉልዬ ስቄ አላቅም። የኔ ወንድም ዛሬ በቃ ልንገርህ ስቄ አላቅም። እንኳን አገኘሁት እንኳን ምን እናድርግ መሰለሽ? በውስጥ እናውራና እንትን እንላለን። በውስጥ እናውራ። በቃ አታልቅሽ። ከዚህ በላይ ብታለቅሽ ማለት ነው። ከሰው ነው የራኩት፣ ከሁሉ ራኩኝ። በቃ ራኩኝ። ልጅሽ እንኳን ደስ አለሽ ተብዬ ሳልጨርስ ነው ልጅ የሆነ እኔ ስላመኩ ነው የተናገርኩት። በቃ ብዙ ማላወራው ነገር አለ እዚህ። እሺ ሎልዬ አንድ ነገር ልንገርህ። አሁን እኔ ያመኛል። ዛሬ ልሙት። እኔ ለመሞት ራሱ ጠይቄ ነበር። ልንገርህ ራሴ በቃ ጥሩ ነው። ሉል አንድ ነገር ልንገርህ። ሰው ሲሞት ማለት ነው፣ ሰው ሲታነቅ ኢሞሽናል ሲሆን ምን እንደሚያደርግ እንግዲህ የእናት ለቅሶ አሁን የቀረው የአባቷ ብቻ ነው። ምንም ነገር አላለም እስካሁን። እንግዲህ ልጅቷ ለማቆም አሁን ቅድም ያልኳችሁ ላይ ለቀጥታ ወሲብ እየሰራች የነበረ ምናምን ያልኳችሁ እዚህ ላይ ማምጣት ዩቲዩብም ስለሚቀጣኝ ብዬ ነው የተውኩት እንጂ በጣም ለማይን የሚሰቀጥጥ ነገር ነውና፣ ሆኖም ግን አሁን እኔ እንደ አንድ ግለሰብ የምናገረው ነገር አለ። ላይቭ ላይ ገብታችሁ ከሷ ጋር እንደዚህ የምታወሩ ሰዎች አንደኛ ስነ ስርዓት ያዙ፣ ሁለተኛ ህሊና ካላችሁ እህት
ቤት ውስጥ ካላችሁ እናት ካላችሁ ወንዶች የሆናችሁ ሰዎች ገብታችሁ ከሰው ጋር አታላግጡ። እንደዚህ እቺ ልጅ የሚያስፈልጋት ቴራፒ ነው፣ መግባት ነው ያለባት ሕክምና። ምክንያቱም ኢትዮጵያዊ ናት። 19 ዓመቷን ሲጨርስ ነው ወደ አሜሪካ ሄደችው እንጂ እዛ አይደለም ያደገችው። ስለዚህ ውጭ ሀገር ዜጋ እኮ እንደዚህ ናቸው። ኖ እዚህ ነው ያደገችው፣ እዚህ ነው የጨረሰችው ኤቭሪቲንግ እሷ። ገብታችኋል? አዎ። ስለዚህ ይሄ አንድ የፈጣሪ እርዳታ ያስፈልጋል። ሁለተኛ ላይቭ ላይ ከሷ ጋር የምታወሩ ሰዎች እባካችሁ ጥንቃቄ አድርጉ ብዬ እመክራለሁ፣ አስባለሁ። እንደዛ ይመስለኛል። እናንተ ኮመንት ላይ ጻፉልኝ እስቲ ምን ትላላችሁ የዚህን ነገር። ሌላኛው መንሱር ጀማል እንግዲህ ለረጅም ወራት ታስሮ ከነበረበት እስር ቤት ወደ ቤት ሲገባ አቀባበል ተደርጎለታልና እሱን ቪዲዮ ላሳያችሁ። በጣም አመሰግናለሁ። ዛሬ ይኸው አልሐምዱሊላህ አላህን ለመፈታት አብቅቶናል። ለዚህ ቤተሰቦቼ፣ ወንድሞቼ፣ እህቶቼ፣ አክስቶቼ በተገኘበት አሁን ከማረሚያ ቤት መጥቼ በቃ መንሱር ቤት ገብቶ በ800,000 ዋስ የገንዘብ ጥሬ ገንዘብ እሱም ተሰብስቦለት ገብቷል ማለት ነው። ሌላኛው በዚህ ሰሞን የተፈጠረው ሲድሮና አዶናይ ምንድነው የተፈጠረው? በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። እንደሰማችሁት ነው እንግዲህ ሲድሮ ያኔ ሲመጣ በጣም ብዙ ተስፋ የተጣለበት አፕሊኬሽን፣ በተለይ ለኢትዮጵያውያን ሀገር ውስጥ ላሉ ቲክቶከሮች ተስፋ የተጣለበት አፕሊኬሽን ነበረ። በጊዜው ግን አልሆነም እና ሳይጣራ አንዳንዴ በፍጥነት የአምባሳደርነትን ጥያቄ በመቀበሉ ለስራው ፍሬሽ ስለሆነ ነው። አዶናይ ከዛ በኋላ ብዙ ነገሮችን አሻሽሎ ነው እዚህ የደረሰውና እንደዚህ አይነት ውሳኔ በመውሰዱ እኔ በጣም ደስ ብሎኛል፣ በእኔ በኩል ማለት ነው። ምክንያቱም ግዴታ ነው፣ እንደዛ መሆንም አለበት። እያወራን ግን ትዳርን እንዴት ነው የምትመለከቱ እናንተ ባለትዳሮች? ይሄንን ቪዲዮ ስሙት። ወጣቶችና ሌላ ከዚህ በኋላ የምታገቡ ሰዎች ግን ትዳሬን እንዴት እያያችሁት ነው? አንድ ቪዲዮ ስላየው ነው እሱን ላሳያችሁ። አንተስ እንዴት አገኘኸው ግን? እስር ቤት። ውይ ትዳርን? አዎ በገዝ እውነትህን ነው? አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ፣ አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት ነው። እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር? ወዳለው እያለቀ ዛሬ አልሽ? አዎ እውነት እንጂ ብለሽ አታውቂም? አላውቅም። እንኳን ደስ አለ። ለብቻችሁ ማትነን ይሄን ያክል አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙም የማሽኮርመም አይነት ነገር አልለምድም። አቤት ስንጠራራም ቢሆን ያው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። ባለቤትሽ ሲተኛ እንደሰማችሁት ነው እንግዲህ እስር ቤት ነው አለ ወንድማችን። እና አንዳንዴ እንዴት ትላላችሁ? ኮሜንት ላይ ጻፉልኝ። ትዳሬን እንዴት ነው የምትመለከቱት? ስለ መጀመሪያ ልጅቷ ምንድነው የምትሉት? ኮሜንት ላይ ጻፉልኝ። እንደዚህ አይነት ቪዲዮ አታቀርብ ካላችሁኝ ኮሜንት ላይ ጻፉልኝ። እኔ እንግዲህ ለማስጠንቀቂያና አንዳንድ ትምህርታዊ ይሆናል ብዬ ነው ያቀረብኩት። ካስከፋችሁ በጣም ይቅርታ አድርጉልኝ። የዛሬ ቪዲዮ ይህንን ይመስል ነበር። ሰብስክራይብ ማድረግ እንዳይረሳ። ላይካችሁ ስለሚጠቅመኝ ለ10 ቀን ተከታታይ ቪዲዮ ሳልሰራ ቆይቻለሁ። ይሄ ደግሞ ቤታችን ይጎዳል። ስለዚህ ላይካችሁና ኮሜንታችሁ ይሄ ቤት ይጠቅማል ማለት ነው። ባላችሁበት ሰላማችሁ ብዙ ትበል። እወዳችኋለሁ። ባይ ባይ።